ሰይፉ ልጅ ብቻ ሳይሆን የልጅ ልጅም አለው እየተባለ ነው። እንግዲህ እራሷ ልጅ ተብየዋ ወታ እኔ የሰይፉ ልጅ ነኝ የልጅ ልጅም አለው 23 ዓመቴ ሲሆን አንድ ልጅም አለኝ ብላለች። ውሸቷን መስሏቸው ማይ እስኪ ሲሏት ያው በእስልምና እምነት ተከታይ ውስጥ ነው ያለችው ልጅቷ። ወላሂ እኔ የሰይፉ ልጅ ነኝ። ያው ብዙዎቹ ደግሞ ግምታቸውን አስተያየታቸውን ሲያስቀምጡ ቁርጥ ሰይፉን ትመስላለች እያሉ ይገኛሉ። እኔ በነገራችን ላይ እዛም እዚህ ማለልም ላልተረጋገጠ ነገር ግን እስካሁን ድረስ ከሰማው እንኳን የሰይፉ ልጅ መሆኔን ካወቅኩ እንኳን 2 ዓመትን አስቆጥሬያለሁ ብላለች። እስካሁን ለምን ዝም አለች የሚለው ነው በጣም አስጊና አዳጋች የሚሆነው ማለት ነው። ለምን እንደሰማሽ ወተሽም አልተናገርሽም? ሁለተኛ ነገር ደግሞ ሰይፉ አለ ወደ ተባለበት ቦታ ሄደሽ ለማግኘት አባትሽን ለምን አልሞከርሽም? ትዳሩን በጠብጣለው ምናምን ብዬ ይሆናል እና ደግሞ ልጅ እንዳለው እሱ አያቅም። የአንድ ቀን ክስተት ነው። ያው ልጅቷ እንደተነገራት ነው። በነገራችን ላይ ያው ማን ጠንስሳት ከማትጠንሰስ ጥንስሱ ኬት እንደሆነ አታውቅም። ያው ማለት ማዘርየዋ ናት አንድና አንድ ልታውቅ የምትችለው። ያው ላስዳበስዳሰስ እያደረገች ስታጣጥም የነበረችው በሰዓቱ እናትየው ስለነበረች፣ ያው ግን እናቴ አባትሽ ሞቷል በህይወት የለም ብላ ነው የምትለኝ። ይህን ታሪክ የነገረችኝ አክስቴ ናት ብላ ተናግራለች። እንግዲህ ሰይፉሻም ምላሹን እየጠበቀን እንገኛለን። አዎ ልጅ አለኝ ይላል ወይንም ሰይፉም ልጅ እንደሌለው ነው የሚያውቀው፣ ልጅ እንዳለው አያውቅም ብላለች። እችኛዋ ሚስቱ ካገባ ስንት ጊዜ እንደሆነው ባናውቅ ግን የልጆች አባት ነው ማለቴ። አሁን እሷ 23 ዓመት ነው ያለችው። ሰይፉ እንግዲህ 23 ዓመት የሚያክል ልጅ ካሁን ከሚስቱ ወይንም ከትዳር ከያዘ በኋላ የወለደ አይመስልንም። 23 ዓመት የሞላት ልጅ ያለው አይመስልንም። እንግዲህ ያው ከትዳሩ በፊት ነው ይሄ ነገር የሚሆነው ብለን ግምት ላይ ነው የምናስቀምጠው። ምክንያቱም ልጅ ነች የሚለውን ድምዳሜ አናውቅም። ምንወስነው እኛ የምንወስነው ነገር ሳይሆን ዲኤንኤን ምርመራ የሚወስነው ነገር ነው። እንግዲህ ዲኤንኤን ተመርምሮ እሷም ሰይፉ በኢቢኤስ ላይ ማለት አቅርቧትም ሊሆን ይችላል፣ አላቅም። እዛው ያላቸውን ጉዳይ ቢያዩትና ቢታይ ጥሩ ነው። ያው በቤተሰብ ውስጥ ወይንም ትዳር ውስጥ ብጥብጥ ይኖራል። ታዋቂዎች እንግዲህ አይ ሰይፉ አንተም ትኮበልል ነበር። ያው እንግዲህ በወጣትነት መኮብለል አይቀርም። ያው ከትዳር በፊት ከሆነ ግን ያው ዓለም የሚያውቀው ሀገር የሚያውቀው መኮብለል ሊኖር ይችላል እና ምንም ማድረግ አይቻልም። እንግዲህ ያው ትዳር ውስጥ ከገባ በኋላ ይሆናል ብዬ አላስብም። ግን ከዛ በኋላም ከሆነ እንግዲህ ሰይፉ ትዳር አደጋ ላይ እንደሆነ ነው የሚያሳየው። ኧረ እንደው ከአደጋ ይጠብቅልህ ማለትን እንወዳለን። ግን ልጅ ከሆነች ብትቀበላት ማለቴ ልጅ ናች ተቀበል ሳይሆን ዲኤንኤን ምርመራ ተደርጎ ብትቀበላት ወይንም ውጤቱን ተታየ በኋላ ልጅ ከሆነች በታስጠጋት ጥሩ ነው። ሰይፉ ቀላ ነጣ ያለ ነው። አንቺ ኮዴት ሆነሽ ነው የጠቆርሽው ብለው ሲሏት ኑሮ ነው ያጠቆረኝ ብላለች። እንግዲህ እና ሰይፉ እርግጠኛ ነኝ ለልጅህ የሚሆን ነገር አይጠፋም። ስለዛ ዲኤንኤን ቼክ አርግተ ልጅ ከሆነች ከዚህም በፊትም እንግዲህ 3 ልጅ ወልዶ ተሳስቼ ነው ብሎ ያው የተናገርኩትን ተናግሬያለሁ በቲክቶክ ሚዲያ ላይ እና ያው በዛን ሰዓት ፌስቡክ ማለቴ ዩቲዩብ ላይ አልነበርኩኝም። በቲክቶክ ግን ሀሳቤን ተናግሬያለሁ። እንግዲህ አስቡት፣ አንድ ልጅ በስህተት ይፈጠራል። 2 3 አይከብድም? 2 3 እና በስህተት ነው የሚባለውን ነገር ሳናምንበት ሌላ ሚስት አግብቷል። ግን እችኛዋን የልጆቹን እናት በገንዘብ እንደሚረዳ ተስማምቶ ሰይፉ ላይ ማቅርቦት ነበረ። ያው እንግዲህ እኛም አፎ ብለነው ነበረና ሚስትየውም ማለቴ የልጆቹ እናት ሊያገባ ወይንም ሲያገባ ነው ወታ የተናገረችው። ማለቴ ልጅ እንዳለው ከኔ እንደወለደ ዞር ብሎም እንደማያያት የተናገረችው። ኧረ ተው ታዋቂ ሰዎች ተው ልጆቻችሁን ሰብስቡ። በተቻለ መጠን ላለመማገጥ ሞክሩ። ከማገጣችሁ ደግሞ እመኑ የአንድ ቀን ስተት አልጋ ላይ ምን አወጣሃል? ምን ያንዘላዝልሃል? የአንድ ቀን ስተት ቢሆን ምን መንዘላዘል ነው? ቆፍጠን ሰብሰብ በላ። አንድ ቀን ስተት እንዴት እንደማይጠነሰስ መገመት የለብህም ነበር። ይሄን ነገር እያያችሁበት ከጠነሰሳችሁ በኋላ እኔ አላቅም አላየውም እሷን አፈልገ የጠነሰሰችው እውነትን ነው
አልጋ ላይ ወጥተህ ስታጣጥም መጠንሰሱን መገመት ነበረብህ። ተው። እኛ ከታዋቂ ሰዎች ምን እንማር? የምሬ ጥሩ ጥሩ ነገር አስተምሩን። ጽናት፣ ይቅር ባይነት፣ ፍቅር፣ ፎንቃን ምናምን አስተምሩን። መከዳዳት ምናምን እያለክ እያጣጣምክ ተጠንስሶ ስታይ እግሬ አውጪኝ ምናምን መከዳዳት ነገር አታሳዩን። በቃ አንፈልግም። ያው ልጅቷ እንግዲህ 2 ዓመት ሙሉ ዝም ብያለሁ። 2 ዓመት ሙሉ ዝም ያልኩትኝ እንዳልበጠብጠው። ዛሬም ደግሞ ከየት መጣሽ? እሺ 2 ዓመት ሙሉ ዝም ብለሽ ዛሬ አይበጠበጥም። እንደሰማሽ ነበር መተኮስ ያለብሽ ጉዳዩን። አንቺም ጋር ጥፋት አለ። አባትሽ ሰይፉ ነው ተብለሽ ሲነገርሽ ዘራፍ አባቴ ብለሽ መናገር አለብሽ። በእርግጥ ከ18 ዓመት በላይ ሆኖሻል። ያን ያህል ግምጭጭ ብለሽ አባት ሁነኝ ማለት አትችይም። ግን እንደ አባትነት ያው እሱ ፈልጎ የሚቀበለው ነገር ከሆነና እንዲሁም ደግሞ ያው እሱ ፈልጎ የሚሰጠው ነገር ካለ ነው እንጂ ከ18 ዓመት በታች ቢሆኑ ኖሮ ተቆራጭነትም አባትነቱን ግዴታ እንዲቀበል ይደረጋል። ከ18 ዓመት በላይ ስለሆንሽም ምንም ነገር ነው። እኔ በዲኤንኤን ተመርምሬ ልጁ ከሆንኩኝ ወዶ ፈቅዶ ልጄ ብሎ ከተቀበለ ነው እንጂ በጉልበት ክስና ፍርድ ቤት አልመላለስም፣ እኔም አልከሰውም ብላ ተናግራለች። እሷም መሆንም ያለበት እንደዛ ነው። ምክንያቱም ከ18 ዓመት በላይ ናት። አባት ልጁን ልጄ ብሎ ሲቀበል ነው እንጂ በግድ አባቱ ነኝ ብለን ሲቀበለን ጥሩም አይሆንም። የአባትነት ፍቅር ጣሙን ማጣጣም አይቻልም። አባትነት ፍቅሩን ነው እንጂ ሌላ ነገሩ ምንም ያን ያህል የሚያኮራ ነገር የለውም። ሀብቱም ምኑም ሁሉ ነገሩ ቀሪና ኃላፊ ነው። ግን የአባትነት ፍቅሩን የሚሰጣት ከሆነ እውነትም አባት ከሆነ ይቀበለኝ ብላ ነው ያስተጋባችሁ። እንግዲህ እኔ ምለው ግን የምሬ ነው የምላችሁ። በቃ ሁሉም ታዋቂ የተባለ ሰው ማለት ነው አርፎ አይቀመጥም። ተው፣ አርፋችሁ ተቀመጡ። ተው። የምር በጣም ማለቴ ከዚህም በፊት እጃችን ባፋችን ጭነን እንደተገረም ነው። ዛሬ ደግሞ በሰይፉ እጃችን ባፋችን አልጫንም። ገና እየተገረምን ገና ሀሜት ላይ ነን፣ እየተብሰለሰልን ነው። እጃችን ባፋችን የምንጭነው ዲኤንኤ ምርመራ ተደርጎ ልጁ እንደሆነች ሲረጋገጥ እጅ ባፍ አይደለም እግር ባፍም እንጭናለን። ወይ ጉድ! ሰው ለካ እያለን ያኔ ነው የምንገረመው። እና ያው እንግዲህ ዲኤንኤ ምርመራ ተደርጎ ሰይፉ ምላሹን ሰጥቶ ያው የምናይ ይሆናል። አው አንድ ጊዜ በአንድ ወቅት አንድ ዙር አጣጥም ያለው የሚለውን ካመነ ሌላው ምንም ማድረግ አይቻልም። ዲኤንኤ ምርመራ ቼክአፕ ተደርጎ ውጤቱን ማወቅ ነው። ሰይፊሻ እንግዲህ ተሰብሰብ ተብለህ ነበር። ማንዳትሉ ማዘሩ ነው። ለማንኛውም ወንዶች ምን አለ መሰላችሁ፣ ሴት ልጅ ፈልጋን ያረገዘችው መከላከያ ትጠቀምም ወይ? ማርገዝ ካልፈለገች ሳጣጥማት እንደምታረግዛ አይገባትም ወይ? አንዳንዴ ምን አለ መሰላችሁ ላይሰራም ይችላል መድኃኒቱ፣ ወስደውም መድኃኒቱ ላይሰራ ይችላል። ስለዛ ያው መጠንሰሱንም እያመናችሁበት አጣጥሙ ለማለት ያህል ነው። በቃ ይሄንን ማወቃችሁ ሊጠነሰስ ይችላል ብሎ ማወቅ ሊኖርባችሁ ልትገምቱትም ልትቀበሉትም የሚኖር ነገር ነው። በቃ አጣጥመ ወንዶች ግን ምን አስባችሁ ነው? ተሳትፏችሁ እኩል ሆኖ ሳለ አርጋችሁ ካጣጣማችሁና ጥፍጥናውን አጣጥማችሁ ከአንዱ ወደ አንዱ ጉንጭ አርጋችሁ ከበላችሁ በኋላ እኔ አራን ያላየው አልሰማውም የምትሉት ነገር ሁሉም ነገር ልታምኑበት ይገባል። በቃ መጠንሰሱ ላይ ልታምኑበት ይገባል። አሁን ላይ ያው የምታረግዘው ሴት ልጅ ስለሆነች ተጽዕኖ ሴት ላይ ነው ታውቃላችሁ። በቃ አርፋ አትቀመጥም ወይ? አዎ አርፈሽ ብትቀመጭ ጥሩ ነበረ። ያው ሴቶች አርፋችሁ ብትቀመጡ የምሬን እምላችሁ። እኔ ከጋብቻ በፊት ለሚደረገው ነገር እኔ ማላምንበትም ሌላ ሰው ባደርገው ብዬ እመኛለሁ። በቃ ማንኛውም ሴት ከጋብቻ በፊት ምንም ነገር ባታደርግ ተመራጭ ነው። ያው አንዳንዶቹ ግን ቼክ ሳላረገው አላገባም የምትሉ አላችሁ። ይሄ እንደ ስነግባር እንደ ባህሪ እንደ ፍላጎት ይወስነዋል። ሁሉም ሴት በእኔ መንገድ ላይ ይኖር ማለት አልችልም። ቢሆን ጥሩ ነው፣ እንደ ባህልም እንደ እምነትም ጥሩ ነው። ግን ለኛም ጥቅሜታው በጣም ጥሩ ነው፣ ጥቅም አለው። በቃ ማለት ለራሳችንም ክብር ይኖረናል። ሌላም ሰው ለኛ ሪስፔክት ይሰጡናል። ማለት አንድ ክብር ያላትን ሴት ማለት ከጋብቻ በፊት ያልተንዘላዘለችን ሴት ወንድ ልጅ ሲያገባ ደስ ነው የሚለው።
ግን እኮ ያው መንዘላዘሉም ላይ ይሳተፋል። ግን ደስ ይሏል። ይሄ ማለት በባላችሁ ዘንድ እናንተም ክብር ታገኛላችሁ፣ ባላችሁም እናንተም ለራሳችሁ ክብር ይኖራችኋል። በቃ በራሳችሁ ትደሰታላችሁ፣ ኮንፊደንስ ይኖራችኋል። ባላችሁም ክብር ይሰጣችኋል። በቃ የባል ቤተሰብ ማማችም ብራምባውን ሰበር ምናምን ይባላልና ያው ወንድም ልጅ ራሱን ቢጠብቅ ጥሩ ነው። ወንድም ሴትም ራሱን መጠበቅ አለበት። ወንድ ይንዘላዘል፣ ሴት ራሷን ትጠብቅ አይደለም። ከማን ጋር ነው የሚንዘላዘለው? ዞሮ ዞሮ ከኛው ከሴቶች ጋር ነው። ስለዛ ሁለቱም ራስ ቢጠብቁ ጥሩ ነው። መንቀጭቀጭ ከሆነ መጋባት ነው። ይሄንን ነው የምመርጠው። እንግዲህ ሴፊሻ ውጤቱን እንደሚነግረን ያው ዲኔኑንም ሆነ በአካልም አግኝቷት የሆነ ሴፉ በኢቢኤስ ሾው ላይ አቅርቧትም ይሁን ብቻ አላውቅም፣ ውጤቱን መስማት እንፈልጋለን። እጃችን ባፋችን ጭነን የምንገረምበትን ቀን በጉጉት እንጠብቃለን። ይሄንን ነው የምላችሁ ውድ ቤተሰቦቼ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ሰላም አላልኳችሁም መግቢያ ላይ ሰላም እንዴት ናችሁ ውድ ቤተሰቦቼ? እኔ አለሁላችሁ በያላችሁበት ዳርቻ ሰላማችሁ ይብዛልኝ። እወዳችኋለሁ። አብሬያችሁ የነበርኩት እኔ እንዘርቶ ነኝ። ከእንግዲህ አልጠፋም፣ ቶሎ እመጣላችኋለሁ። በተቻላችሁ መጠን ቪዲዮ ሲደርሳችሁ ሰው ጋር እየደረሰ ስላልሆነ ፖስት እያደረግኩ ስላልነበረ ኮፒ ሊንክ እያደረጋችሁ የተቻላችሁን ያህል ማለት ነው። 2ም 3ም እስከ እናንተ በቃ እስከ ፎንቃችሁ ድረስ ምን ያህል ፎንቃ ያለባችሁ ኮፒ ሊንክ እያደረጋችሁልኝ ወዳችኋለሁ። ሰላማችሁ ዛልኝ ከኔ ጋር ቻው ብያለሁ።